ጤና ይስጥልን። ይህ ኢትዮ ፎረም ነው። ጣቢያችን አቀራረቡን ለማሻሻልና አማራጮቹን ለማስፋት ያደረገውን ዝግጅት አጠናቋል። ከሚታወቁት ዜናና ትንታኔዎቻችን በተጨማሪ ልዩ ዝግጅት የምናቀርብበት አዲስ ቻናልም ይዘን መጥተናል። ለዚህም ኢትዮ ፎረም ልዩ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ይቀላቀሉ። የዘወትር ዜናና ትንታኔዎቻችን በዚሁ ከ1,480,000 በላይ ቤተሰቦቻችን ባላችሁበት ቻናላችን ላይ መቅረባቸውን ይቀጥላሉ። ልዩ ዝግጅቶችን ለየት ባለ አቀራረብ የምናደርስበት ኢትዮ ፎረም ልዩ ደግሞ አዳዲስ መረጃዎችንና እይታዎችን ይዟልና ኢትዮ ፎረም ልዩ ቻናልን ይቀላቀሉ። ከዚህ በተጨማሪም በተለያዩ አጀንዳዎች ላይ የእናንተን ሐሳብ በድምፅና በምስል የምናሳትፍበት አዲስ የሚዲያ ፕላትፎርም ማዘጋጅተናል። ይህ ፕላትፎርም ሁሉንም አማራጮች አንድ ላይ የሚያስተናግድ፣ ሐሳቦቻችሁን በጽሑፍም ሆነ በድምፅ እንዲሁም በቪዲዮ እንዲታጋሩ የሚያግዝ፣ የኢትዮ ፎረምን ዝግጅት ክፍል ከተከታታዮች ጋር በቀጥታ የሚያገናኝ ፕላትፎርም ነው። አጫጭር ጥንቅሮችን የምትከታተሉባቸው አማራጮችም አሉን። የቲክቶክ አካውንት ኢትዮ ፎረም ሪል፣ የቴሌግራም ቻናላችን ኢትዮ ፎረም ኦፊሻል፣ ከ194,000 በላይ ተከታዮች ያሉት ኢትዮ ፎረም የፌስቡክ ገጽ፣ በተጨማሪም በግል አስተያየትና ጥቆማ ካሉት መልእክት የሚልኩባቸው የስልክና የኢሜይል አድራሻዎችንም አዘጋጅተናል። የሁሉንም አማራጮች ሊንኮች በኮመንት መጻፊያው ላይ ያገኟቸዋል። ኢትዮ ፎረም ልዩ በምክንያታዊነት እናምናለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የአብይ አህመድ አገዛዝ በኢትዮጵያውያን ላይ የሚያከናውነውን ዕለታዊ የድሮን ጥቃት ቀጥሏል። በትግራይ ይፋዊ ጦርነትን የከፈተው የ4 ኪሎ ኃይል በፈጸመው የድሮን ድብደባ ከ500 በላይ ተማሪዎች ይገለገሉበት የነበረን ትምህርት ቤት ከነ አይሲቲ ማዕከሉ አውድሟል። ከድሮን ጥቃት ዜናዎች ጋር በተያያዘም የብልጽግናው አገዛዝ ወደ ጎረቤት ሱዳን ያሰማራው ሌላ ኬንቺ ድሮን ተመቶ መውደቁን የሀገሪቱ ጦር ገልጿል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ ቲዲኤፍ የመጨረሻ ያለውን ጥሪ አቅርቧል። በሌላ በኩል ህወሓት የአብይ አህመድ አገዛዝ ያወጀው ጦርነት በትግራይ ህዝብ እሴትና ሀብት ላይ ነው ሲል በምክትል ሊቀመንበሩ በኩል አሳውቋል። ወደ እናንተ ይደርሳል። የኦህዴድ ብልጽግናን ስልጣን ለማዳን ሲባል የሀገሪቱ ወጣቶች አዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞችና አካባቢዎች እየታፈሱ ናቸው። ወላጆች ልጆቻቸውን ተነጥቀው ለመከላከያ አባልነት የተወሰዱባቸው ሲሆን ገንዘብ ያላቸው ደግሞ ከፍለው እያስለቀቁ ነው ተብሏል። በተለይም በኦሮሚያና አዲስ አበባ እየተባብሶ ሲቀጥል እያንዳንዱ ወረዳ ላይ አፈሳውን የሚያካሂዱ ሚሊሻዎች ኮታ ተደልድሎላቸዋል ሲሉም የጸጥታና የደህንነት ምንጮች ለጣቢያችን ተናግሯል። ሰሙታላችሁ። የኢትዮጵያ ህዝባዊና ብሔራዊ ኃይሎች ተባብረው ግባቸውን ያሳካሉ ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የዚህ ትብብር አካል እንደሆነ የተገለጸው የኦሮሞ ነጻነት ጦር በበኩሉም ከብልጽግናው ካምፕ በኩል ተሰራጨ ያለውን መረጃ ውድቅ አድርጓል። ሌላኛው መረጃችን ነው። በሳውዲ አረቢያ በዚህ ወር ብቻ ቢያንስ 60 ኢትዮጵያውያን ከእጽ ጋር በተያዙ ጥፋቶች መታሰራቸው ተሰማም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድ አገዛዝ በኢትዮጵያውያን ላይ የሚያከናውነውን ዕለታዊ የድሮን ጥቃት ቀጥሏል። በትግራይ ይፋዊ ጦርነት የከፈተው የ4 ኪሎ ኃይል በፈጸመው የድሮን ድብደባም ከ500 በላይ ተማሪዎች ይገለገሉበት የነበረን ትምህርት ቤት ከነ አይሲቲ ማዕከሉ አውድሟል። ከድሮን ጥቃት ዜናዎች ጋር በተያያዘም የብልጽግናው አገዛዝ ወደ ጎረቤት ሱዳን ያሰማራው ሌላ ኬንቺ ድሮን ተመቶ መውደቁን የሀገሪቱ ጦር ገልጿል። ከአማራና ኦሮሚያ ህዝቦች ጋር በተለያየ መጠን እየተዋጋ ዓመታትን የተሻገረው ኦህዴድ ብልጽግና በሰላም ስምምነት
ቢያንስ የጦር መሳሪያ ድምጽ ቆሞበት በነበረው የትግራይ ክልል ይፋዊ ጦርነትን ከከፈተም ሳምንታት እየተቆጠሩ ነው። በዋናነት በፓርላማው ሲዝተው እንደከረመው ሁሉ ከኢትዮጵያውያን ኪስ በሚሰበስበው ገንዘብ የሚሸምታቸው ድሮኖች የትግራይን ህጻናትና የህዝቡን መገልገያ ተቋማትን ኢላማ አድርጎባቸዋል። ከሳምንታት በፊት ሽራሮ አቅራቢያም በቅርቡ ደግሞ በራያ ቀጠና መረዋ ላይ የተፈጸሙ ጥቃቶች በቲዲኤፍ አባላት ላይ ካደረሱት ጉዳት ውጭም አብዛኞቹ የድሮን ድብደባዎች የ2 ዓመት ህፃንም የ61 ዓመት አዛውንትም በኦህዴድ ሰዎች ፊርማ ይደመሰሱ ዘንድ ኢላማ ተደርጓል። ይህ የድሮን ድብደባ ትናንትም በክልሉ ቀጥሎ ኢላማውን የሳህርቲ ወረዳ 2ኛ ደረጃ ትምህርት ቤት ላይ አድርጓል። ይህ ትምህርት ቤት በዓለም ባንክ ድጋፍ በሀገሪቱ ሀብት የተገነባም ከ500 በላይ ተማሪዎችም ተጠቃሚ እየሆኑበት ያለም ነበር። 35 የመማሪያ ኮምፒውተሮች ያሉበት ይህ ትምህርት ቤትና የአይሲቲ ማዕከሉ የነ ይልማ መርዳሳን ቀልብ ስቦ በድሮን ይጋይ ዘንድም ግድ ሆኗል። ማውደም ግብሩ መግደልም ንሱ የሆነው ይህ አገዛዝ ከ1999 ጀምሮ አገልግሎት ይሰጥ የነበረውን ይህንን ተቋምም ወደ ፍርስራሽነት ቀይሮታል። የትግራይ ክልል ትምህርት ቢሮ ጥቃቱን አስመልክቶ በሰጠው ማብራሪያም ምንም አይነት የወታደራዊ ኢላማ ንቁ ውጊያ አሊያም የታጠቀ ኃይል እንቅስቃሴ ባልነበረበት ህጻናትና ወጣቶች ነጋቸውን በሚገነቡበት የቴክኖሎጂ ተቋም ላይ የፌደራል መንግስት ያደረሰው ይህ ጥቃት በትምህርት መሰረተ ልማቶች ላይ ሆነ ተብሎ እንዲፈጸም የተደረገ ነው ብሎታል። በትግራይ ከዚህ በፊት በነበረው ጦርነት ሳቢያ ከ100 በላይ ትምህርት ቤቶች አሁንም ለተፈናቃዮች መጠለያነት የሚያገለግሉ ናቸው። ተፈናቃይ ተማሪዎችን ጨምሮ ይማሩባቸው ከነበሩት ውስጥ የቀሩት ትምህርት ቤቶችም አሁን እንዲወድሙ እየተደረጉ ይገኛሉ። ከሰሞኑ በመቀለ 14 ሰዎችን ለጉዳት የዳረገበትን የጦር አውሮፕላን ጥቃትን ጨምሮም ብልጽግና የአየር ላይ ጦርነትን በትግራይ ዋነኛ የጥቃት ስልቱ አድርጎም ሰንብቷል። ላለፉት 3 ዓመታት የአማራ ክልል ትምህርት ቤቶችን፣ የጤና ማዕከላትን፣ ገዳማትና አብያተ ክርስቲያናትን ሳይቀር ከነ ነዋሪዎቹ የድሮን ሲሳይ ሲያደርግ ከረመው እንደዚሁም በኦሮሚያ ክልል አንዳንድ ስፍራዎችም ተመሳሳዩን እያከናወነ የቀጠለው ኦህዴድ ብልጽግና ተመሳሳይ ጥቃቶችን በትግራይ ዕለታዊ አድርጓቸዋል። የኦህዴድ ብልጽግና ጥቃቶች በአማራና ኦሮሚያ ክልል ሲፈጸሙ አበጀህ የሚሉ ራሳቸውን በእነዚህ ህዝቦች ማንነት የሚገልጹ ተላላኪዎች እንዳሉት ሁሉ በትግራይ የሚፈጽመውን ጥቃትንም ኋላ ቀሩ ቡድን በመሪያችን ትዕዛዝ ተመታ የሚሉለት የአብይ ተጋሮችም አሉት። ከ4 ዓመት በላይ በድሮን ህዝብን እየተዋጋ ተጨማሪ ጦርነት ተጨማሪ አውደ ውጊያን ከመፍጠር ውጭ አንዳች ለውጥን በሀገሪቱ ማምጣት ያልቻለው የብልጽግናው አገዛዝ በራሱ ህዝብ ላይ ከከፈተው ዘመቻ ባሻገር ለአቡዳቢ አለቆች ሲል በጎረቤት ሀገራት ለሚከናወን ጦርነትም የድሮን ማዕከል አድርጎ ኢትዮጵያን መገልገያ አድርጓታል። ወደ ሱዳን ሉዓላዊ ግዛት ገብተው ጥቃት የሚያደርሱ ድሮኖች መነሻ አሶሳና ባህር ዳር ነው የሚለው ማብራሪያም ከሱዳን ጦር በኩል መነገር ከጀመረ ሰነባብቷል። ዛሬ ደግሞ በጥቂት ቀናት ልዩነት ውስጥ ሶስተኛው እንደሆነ የተገለጸ ከኢትዮጵያ የተነሳ ሌላ ድሮንን መትቸት እያለው ሲል የሀገሪቱ ጦር ይፋ አድርጓል። በየቀኑ ከኢትዮጵያ በመነሳት የሚሰነዘርብንን ጥቃት እየመከተ ነው የሚለው የሱዳን ወታደራዊ መንግስት ከኢትዮጵያ አቅጣጫ ወደ ሱዳን ግዛት ገብቷል ያለውን ድሮን ዛሬ ጠዋት መጥቶ መጣሉን ይገልጻል። የሱዳን ጦር ኃይል ድሮኑን መጥቶ የጣለው ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር በሚያዋስነው ብሉ ናይል ግዛት ውስጥ ስለመሆኑን እንደገለጸም የሀገሪቱ የዜና ምንጮች ዘግቧል። እነዚህ የመገናኛ ብዙሃን ተመቶ የወደቀው ድሮን አኪንቺ ተብሎ የሚጠራው ቱርክ ሰራሽ ድሮን ነው ይላሉ። የሀገሪቱ ጦር ከቀናት በፊትም በዚሁ አካባቢ ኩርሙክ ከተማ አካባቢም ከኢትዮጵያ በኩል የገባ ድሮንን መትቸት ያለው ማለቱ የሚዘነጋ አይሆንም። ብልጽግና ወደ ትግራይ የሚሆን ወደ ሱዳን የሚያስወነጭፈውን ይህን የሀገር ሀብት የሚሸምተውን ድሮን በተመለከተ ግን የሰጠው ምላሽ የለም። ይህ በእንዲህ እንዳለ ቲዲኤፍ የመጨረሻ ያለውን ጥሪ አቅርቧል። በሌላ በኩል ህወሓት የአብይ አህመድ አገዛዝ ያወጀው ጦርነት በትግራይ ህዝብ እሴትና ሀብት ላይ ነው ሲል በምክትል ሊቀመንበሩ በኩል ገልጿል። ብልጽግና ከህወሓት ጋር ተጣልተውልኛል ያላቸውና ያጣላቸውን ሰዎች በተለያዩ አደረጃጀቶች ውስጥ አስገብቶ ማሰማራቱ ሲነገር መቆየቱ አይዘነጋም። መቀመጫቸውን አዲስ አበባ ያደረጉና ከኦህዴድ ብልጽግና አገዛዝ መመሪያና ፋይናንስ የሚቀበሉ ናቸው የሚባልላቸው እነዚህ ኃይሎች በመንግስት የመገናኛ ብዙሃን ሰፊ የሚዲያ ሽፋን እንዲያገኙ እየተደረጉም ነው። የ2013ን ጦርነት ከመከፈቱ በፊት ፈንቅል ሲል ባደራጃቸው ወጣቶች ተመሳሳይ ተግባርን ሲፈጽም የነበረው ብልጽግና አሁንም ያንኑ መንገድ በመከተል በአዲስ አበባ ካስቀመጣቸው ኃይሎች በተጨማሪም በአፋር ክልልም የታጠቁ የአብይ ተጋሩን ማስጠለሉና ከትግራይ ክልል ጋር እንዲዋጉ ሲያደርግ መክረሙ የዓለም አቀፍ የመገናኛ ብዙሃን አጀንዳም ጭምር ነበር። ከሳምንታት በፊት ሸረሪና ተብሎ በሚጠራው አካባቢ ባከናወነውና በትግራይ ክልል በሆነ
ወቅት ባስቀጠለው ጦርነት ላይ ተሳታፊ እንዲሆኑለትም በአፋር ክልል ያስጠለላቸውንና ራሳቸውን ቲፒኤፍ በማለት የሚገልጹ ታጣቂዎችን ከወገኖቻቸው ጋር እንዲዋጉ እያሰለጠናቸው ስለመሆኑ ሲነገር ቆይቷል። የትግራይ ክልል የሰላምና ጸጥታ ቢሮ ግን ለነዚህ ታጣቂ ኃይሎች የመጨረሻ ያለውን ጥሪ አቅርቧል። ከአብይ አህመድና ከኦህዴድ ብልጽግና መዋቅር መመሪያና ፋይናንስ እንደዚሁም ትጥቅና ስንቅ እንደሚሰጣቸው የሚነገርላቸውን እነዚህን የታጠቁ ኃይሎችን ወደ ነባር ህይወታቸውና ወደ ወገናቸው በሰላም እንዲመለሱ የቀረበው ጥሪ የሚጠናቀቅበት ጊዜ ስለደረሰም የሚመለከታችሁ ታጣቂዎች ልትጠቀሙበት ይገባል ሲልም ቢሮ ባወጣው መግለጫ ጥሪ አቅርቧል። የቀሩት ውስን ቀናት ናቸው የሚለው ቢሮው እስካሁን በተደረገላቸው ጥሪ መሰረት አስቀድመው ለተመለሱ ወገኖች ወደ ቀጣዩ የስልጠናና የማህበራዊ ግንኙነት ሂደቶች እንዲገቡ እየተሰራ ይገኛል ይላል። ይህንን የሚያከናውነው ኮሚቴ ተቋቁሟል የሚለው ቢሮው ኮሚቴው ከስሩ ተልእኮን ለማሳካት የሚረዱ የተለያዩ አደረጃጀቶችን ፈጥሮ በመንቀሳቀስ ላይ ይገኛል ሲልም ያክላል። ይህ የመጨረሻ ነው የተባለው እድል ደግሞ ነሐሴ 28 2018 ይጠናቀቃል ሲልም አስነብቧል። በሌላ በኩል የኦህዴድ ብልጽግና እያካሄደ ያለው ጦርነት በትግራይ ክልል የሚያከናውነው ድብደባን መሰረት አድርገው አስተያየታቸውን ያጋሩት የህወሓቱ ምክትል ሊቀመንበር አማኑኤል አሰፋም አገዛዙ ማጥቃቱን የቀጠለው በትግራይ ህዝብና በሀብቱ ላይ ብቻ ሳይሆን በእሴቱ ላይ ጭምር ነው ብሏል። እንደ ህዝብ ሊያጠፋን የወሰነ የዘር አጥፊ ስርዓት ነው ያሉት አማኑኤል ብልጽግና በድሮኖቹ ሰላማዊ ዜጎችን፣ የመኖሪያ ቤቶችን፣ የማህበራዊ አገልግሎት ተቋማትና የሲቪል መሰረተ ልማቶችን ማጥቃቱን አንስተው ይሄኛው ሁለተኛ እቅዱ ነው ብለዋል። የመጀመሪያው እቅድ ላለፉት ዓመታት ያካሄደው ወረራ፣ ከበባና ማዕቀብ የትግራይን ህዝብ ይበትንልኛል ብሎ ያሰበው ነበር ያሉ ሲሆን አሁን ፕላን ቢ ወይንም ሁለተኛው እቅድ ደግሞ ይህ አልሳካ ሲል ወደ ወታደራዊ ድብደባ መመለስ ሆኗል ሲሉም ጽፏል። በመሆኑም አሁንም የትግራይ ህጻናትን በመኖሪያ ቤታቸው ይጨፈጭፋል፣ ትምህርት ቤቶችንም ያፈርሳል። ከዚህም ባሻገር የወደመው መሰረተ ልማት ምናልባትም እንዳያገግም ከወረራና ከውድመት የተረፉት የኮንስትራክሽን ኩባንያዎችም ይሁናይ ብሎ ለማጥፋት የትግራይ ህዝብንም ለመበተን በማለም ነው ሲሉ ሀሳባቸውን አስፍሯል። የኢትዮጵያ ህዝባዊና ብሔራዊ ኃይሎች ተባብረው ግባቸውን ያሳካሉ ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የዚህ ትብብር አካል እንደሆነ የተገለጸው የኦሮሞ ነጻነት ጦር ደግሞ ከብልጽግናው ካምፕ በኩል ተሰራጨ ያለውን መረጃ ውድቅ አድርጓል። የብልጽግናው አገዛዝ በቅርቡ ሲያሰራጫቸው ከነበሩ መረጃዎች መካከል የጥምረቱ አካል ናቸው ያላቸውን ኃይሎች በመነጣጠል እየተደራደርኳቸው ነው በሚል መግለጽ እንደነበር የሚታወስ ነው። ከህወሓት ጋር ድርድር እየተደረገ ነው የሚለውም በሚዲያ ሚሊሻው በኩል አንድ ሰሞን ሲነሳ የነበረ ሲሆን ይህንንም የትግራይ መንግስት ውሸት ሲል ማስተባበሉ የሚታወስ ነው። ከዛም ኦሉሴጉን ኦባሳንጆን ወደ መቀለ በድንገት በመላክ በተመሳሳይ እየተነጋገሩ ነው በሚል ይህንን የሀገር ውስጥ ኃይሎች ጥምረት ላይ ያነጣጠረ ተግባር መፈጸሙ መዘገቡ የሚታወስ ነው። ከሰሞኑ ደግሞ የዚህ ጥምረት አካል እንደሆነ በተለያዩ መንገዶች ሲገለጽ የሰነበተው የኦሮሞ ነጻነት ጦርን ከብልጽግና ጋር እየተደራደረ ነው የሚለው ፕሮፓጋንዳ ሲስተጋባ ሰንብቷል። ይህንን በተመለከተ የነጻነት ጦሩ በሰጠው ምላሽ የአገዛዙ የሚዲያ ሚሊሻ በድርድር ስም የፕሮፓጋንዳ ጭጋግን ለመፍጠር መንቀሳቀሱን እየታዘብን ነው ብሏል። ዘረፈጁ ሲል በገለጻቸው አብይ አህመድና በኦሮሞ ነጻነት ሰራዊት መካከል ምንም አይነት ድርድር እየተካሄደ አይደለም ሲልም አክሏል። ይህን የኢትዮጵያ ጸረ ብልጽግና ኃይሎችን ጥምረትን በተመለከተ የሚሰጡ አስተያየቶች ከተለያዩ ወገን መቅረባቸው ግን ቀጥሏል። ከዚህ ጋር በተያያዘ ማብራሪያቸውን ያቀረቡት የፋኖ ኃይሎች መሪ ዘመነ ካሴም የሀገሪቱ ህዝባዊ ኃይሎች ይተባበራሉ እናም የጋራ ግባቸውን በጋራ ያሳካሉ ሲሉ ገልጿል። የአማራ ፋኖ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም የሚሉት ዘመነም ልክ እንደዛው ሁሉ የትግራይ ኃይልም ከአማራውና ከኦሮሞ ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። አፋሩም ከአማራውም ከኦሮሞም ከሲዳማውም ከበርታውም ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። ኦሮሞም ከጉምዙም ከአማራውም ጎን የሚቆመው ብቻውን መቆም ስላልቻለ አይደለም። ሶማሌውም ከሌሎች ወገኖች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። ሁሉም ራሱን ችሎ መቆም ይችላል። እስካሁንም ሁሉም በራሱ መንገድ በገዛ እግሩ ሲጓዝ ነው የመጣው። እነዚህ ድርጅቶች የሚተባበሩት ግን ብቻቸውን መቆም ስለማይችሉና ስላልቻሉ ሳይሆን ትብብር ዛሬያዊና ዘላለማዊ ዘለቄታ ስላለው ነው በማለት አብራርተዋል።
የብልጽግናን ስልጣን ለማዳን ሲባል የሀገሪቱ ወጣቶች አዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞች እየታፈሱ ናቸው። ወላጆች ልጆቻቸውን ተነጥቀው ለመከላከያ አባልነት የተወሰዱባቸው ሲሆን ገንዘብ ያላቸው ደግሞ ከፍለው እያስለቀቁም ነው ተብሏል። በተለይም በኦሮሚያና በአዲስ አበባ ተባብሶ የቀጠለ ሲሆን እያንዳንዱ ወረዳ ላይ አፈሳውን የሚያካሂዱ ሚሊሻዎች ኮታ ተደልድሎላቸዋል ሲሉም የጸጥታና የደህንነት ምንጮች ለጣቢያችን ተናግሯል። የአብይ አህመድና የኦህዴድ ብልጽግናን አገዛዝ ስልጣን ለመታደግ ሲባል ባለፉት 8 ዓመታት በመቶ ሺዎች በየአውደ ውጊያው መሞታቸው በዓለም አቀፍ የመገናኛ ብዙሃን ሲዘገብ መቆየቱ ይታወቃል። ቢቢሲ የዓለም የሰላም ፋውንዴሽንን ዋቢ አድርጎ ይፋ ባደረገው ሪፖርቱ መሰረት እስከ ጥቅምት 2015 ድረስ በነበረው የትግራዩ ጦርነት ብቻም 500 ሺህ አካባቢ የሚሆን የአብይ አህመድ ወታደር ሞቷል፣ ተማርኳል፣ አሊያም ከስምሪት ግንባር ጠፍቷል። ከወገኖቹ ጋር ያጋጨውናም በጦር ሜዳ ከሚያዋጋቸው በተጨማሪም በጾታዊ ጥቃቶች ጭምር ኢትዮጵያውያንን እንዲያጠቁ የሚያሰማራቸው ወጣቶችን አፍሶ ወደ ግንባር ከወሰደ በኋላ ደግሞ ሲሞቱም ለቤተሰብ መርዶ የማይናገር ሲቆስሉም የማያሳክም መሆኑን ራሳቸው የሰራዊቱ አባላት ሲናገሩት የቆየ ነው። በአዳማና በቢሾፍቱ ሰላማዊ ሰልፍ ያደረጉ የጦር ጉዳተኞችም ይህንኑ በመናገራቸው ለስራትና ለመሰወር ተዳርገዋል። ወታደሮችን እንዲህ ባለ መልኩ ለሞትና ለቁስለት የሚዳርገው የአንድ ሰውና የባለሟሎቹ ስልጣንን ለማትረፍ ነው በሚል ላለፉት ዓመታት ሲነገር የነበረው ትንታኔ እየተደመጠ በቀጠለበት በዚህ ወቅት የአፈሳ ዘመቻው ግን ተባብሶ በድጋሜ ብቅ ብሏል። ባለፉት ሳምንታት በአዲስ አበባና በበርካታ የኦሮሚያ አካባቢዎች ልጆቻቸው ታፍሰው የሚወሰዱባቸው ወላጆች ተሰባስበው የሚያለቅሱ ሆኖም ቀጥሏል። እነዚህ እናቶች ወልዶ ያሳደጓቸው ያስተማሯቸውና ለቁም ነገር ይበቁልኛል ብለው ያጎረመሷቸው ልጆቻቸውን የአብይ አህመድ እና የኦህዴድ ብልጽግናን ስልጣን ለማዳን ሲወሰዱ የሚያደርጉት ቸግሯቸው የሚያለቅሱ ናቸው። እያንዳንዱ ወረዳ እንደ ስፋቱና የህዝብ ቁጥር መጠኑ ከ200 እስከ 500 ድረስ ወጣቶችን አፍሶ እንዲያቀርብ ለሚሊሻ ቢሮዎች መመሪያ ተላልፏል የሚሉ የሰላምና ጸጥታ ምንጮች አፈሳውን አስገዳጅ የማድረጉ ሂደት ወላጆች ላይ እርምጃ እስከ መውሰድ የሚደርስ ነው ብለዋል። በተለይም በኦሮሚያ ክልልና ደቡባዊ ኢትዮጵያ ላይ እንዲሁም ብልጽግና በሚቆጣጠራቸው የአማራ ክልል አካባቢዎች የሚከናወነው ይኸው የሚሊሻዎች አፈሳ ቀጥሎ ከመንገድ ላይ ከመዝናኛ ቦታዎች ከስራና መሰል ስፍራዎች ወጣቶች በታጠቁ የመንግስት ወታደሮች ተይዘው ወደ ፖሊስ ጣቢያዎችና ለዚህ ተብለው ወደ ተዘጋጁ ካምፖች እየተጋዙ ስለመሆናቸውም ሰምተናል። ወጣቶችም ከአፈሳ ለማምለጥ ምን ማድረግ እንደሚገባ በማህበራዊ ሚዲያዎች ላይ መነጋገራቸውን ቀጥለዋል። ታፈሰ ልጅ እኮ ነው የሚባለው። ቴዲ ታፈሰ፣ ዶክቱ ታፈሰ፣ እጅጉ ታፈሰ፣ ታፈሰ እየታፈስን በየደቂቃው እየታፈስን ያለ ምክንያት ወጣቱ አዲስ አበባ ላይ ያለ ስለ አዲስ አበባ የሚታፈስ ወጣት ምንም ሳታወሩ እያፈሰን መቀመጫ አተን እናንተ ግን እዛ ፖለቲካ ቸርቻሮ ለማውራት የት እንቀመጥኛ? የአዲስ አበባ ወጣትስ ምን መቀመጫ አለው? አባቴ ስለኛ መታፈስ ማን ነው የሚያወራው? እናንተ ስለታፈስን ነው ዲያስፖራውም እያየ እየሰማ እውነቱ ይሄ ነው። በየደቂቃው እየታፈስን ነው። እኛ በየኮንዶሚኒየሙ ሰፈራችን ፈርሶ በመጣንበት በየኮንዶሚኒየሙ ማንነታችን ተረክቶ ነው የአዲስ አበባ ልጆች፣ በተለይ የአዲስ አበባ ልጆች አለን እየታፈስን። ይሄ ነው እውነቱ። ጦርነት ከሆነ ይሄ ነው ጦርነት። ልጆቻቸው የታፈሱባቸው ወላጆችና ቤተሰቦችን ለማስለቀቅ እስከ ግማሽ ሚሊዮን ብር ጉቦ እንደሚጠየቁ የሚገልጹ አንድ አስተያየት ሰጭም የታፈሱ ሰዎች ወደ ማዕከል ሳይሄዱና ከወረዳ ጣቢያዎች ወጥተው ወደ መከላከያ ከመላካቸው በፊት የወረዳ አመራሮችና የሚሊሻ ኃላፊዎች እንደዚሁም የፖሊስ አዛዦች እስከ ግማሽ ሚሊዮን ብር በፍጥነትና በአጭር ጊዜ ክፈሉ እያሉ እንደሆነም ነግረውናል። ልጆቻቸውን አንሰጥም ብለው የተከላከሉ አሊያም የደበቁ ወላጆች ደግሞ ልጆቻችሁን አምጡ ተብለው እየታሰሩ እንደሆነም ሰምተናል።
በሳውዲ አረቢያ በዚህ ወር ብቻ 60 ኢትዮጵያውያን መታሰራቸው ተነገረም። ከእጽ ጋር በተያዙ ጥፋቶች የሚፈረድባቸውን ሰዎችን በሞት እየቀጣች ባለችው ሳውዲ አረቢያ ውስጥ በነሐሴ ወር ብቻ ጫትን ጨምሮ የተለያዩ እጾችን በማጓጓዝ የተጠረጠሩ ቢያንስ 60 ኢትዮጵያውያን በቁጥጥር ስር መዋላቸውን ዘገባዎች አመልክቷል። ትናንትም ተጨማሪ 15 ኢትዮጵያውያን ከ290 ኪሎ ግራም ጫት ጋር መያዛቸውም ተዘግቧል። የሳውዲ የድንበር ጥበቃ ጠቅላይ ዳይሬክቶሬት እንደሚለው ከሆነ 12 ኢትዮጵያውያን በቁጥጥር ስር የዋሉት በጃዛንና አስሪ በተባሉ ግዛቶች ውስጥ በተካሄዱ 3 ዘመቻዎች እንደሆነም ሳውዲ ጋዜጣ የተባለው የሀገሪቱ ጋዜጣ ዘግቧል። ሪያድ ግዛት ውስጥ ደግሞ የተከለከለ መድኃኒት ሲያስተዋውቁ ነበሩ የተባሉ ሌሎች 3 ኢትዮጵያን መያዛቸውን የአልሪያድ ዘገባ ያሳያል። ተጠርጣሪዎቹ በቁጥጥር ስር የዋሉት ሳውዲ አረቢያ ከእጽ ጋር በተያዙ ክሶች ምክንያት በተፈረደባቸው ኢትዮጵያ ላይ ተከታታይ የሞት ቅጣትን እየፈጸመች ባለችበት ተመሳሳይ ወቅት ነው። ባለፉት ሐምሌና ሰኔ ወራት በቀናት ልዩነት ውስጥ ኢትዮጵያ ላይ የሞት ቅጣት ተፈጻሚዎች ሆኗል። ከጥር ወዲህ ቢያንስ 17 ኢትዮጵያን በሞት መቀጣታቸውንም ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም ሂውማን ራይትስ ዎች መግለጹ ይታወሳል። በአሁኑ ወቅትም ከ200 በላይ የሚሆኑ ኢትዮጵያን የሞት ቅጣት ተፈርዶባቸው እስር ላይ እንደሚገኙ ቢቢሲ መዘገቡ ይታወሳል። የሳውዲ አረቢያ ባለስልጣናት ከሰሞኑ በቁጥጥር ስር ዋሉ ያሏቸው ኢትዮጵያን የተያዙት እንደ ጫት፣ ሐሽሽና ቁጥጥር የሚደረግባቸው ኪኒኖችን ለማስገባት በመሞከራቸው ስለመሆናቸው የመረጃ ምንጮች ዘግቧል። ትናንትም አሲርና ጃዛን በተባሉ ግዛቶች ውስጥ በርካታ ኢትዮጵያን መያዛቸውን 290 ኪሎ ግራም ጫት፣ 32 ኪሎ ግራም ሐሺሽና 72,000 አካባቢ የሕክምና ቁጥጥር የሚደረግባቸው ኪኒኖች ወደ ሀገሪቱ ሊያስገቡ ነበር በማለትም የሀገሪቱ ባለስልጣናት ክስ አቅርበውባቸዋል። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።